መንግስቱ ኃይለማርያም መንግስት ስላሳካቸው ነገሮች አለም ስለጨፈጨፋቸው ኢትዮጵያን ወዘተ ማውሳት የዚህ ዝግጅት ዓላማ አይደለም። በዘመኑ በማህበረሰቡና በባለስልጣናቱ የተቀለዱ ቀሎችን መዘከር እንጂ መንግስቱ ኃይለማርያም ስቀንና ተኝተን አናውቅም ይበሉ እንጂም 17 ዓመታት ጨፍጋጋ አልነበሩም። ከእርስ በርስ ጦርነቱ፣ ከቀይ ሽብሩ፣ ከስደቱና ከረሃቡ ጎን ለጎንም ፈገግ የሚያሰኙ ቀሎች ይሰሙ ነበር። አብዮት በተፈጥሮ ቀልድ የሚወድ ይመስል የፖለቲካ ለውጥ ባካሄዱ ሀገራት ዛሬም ድረስ የሚያስቁ ቀልዶች በብዙ ሀገራት አብዮቶች ውስጥ ተሰምተዋል። የዚያ ዘመን ቀልደኛና ተራቢ ደግሞ ቆምጫምባው ብቻ አልነበሩም። የሀገሪቱ ህዝብም ይኮምክ ነበር። እግረ መንገዳችንም 17 ዓመታትን ታግለው ስልጣን የነጠቀውን ድርጅት ይመሩ የነበሩት አቶ መለስ ዜናዊ በፓርላማ ውስጥ አባላቱንና አድማጩን በሳቅ ያንከተከቱ ቀልዶችን እንመለከታለን። የተወደዳችሁ ቤተሰቦች አብራችሁን እንድትቆዩ የጋበዝን በቀዳሚነት የምንመለከተው የደርግ ዘመን ቀልዶችን ነው። ዶክተር አለሙ አበበ በደርግ ዘመን ሚኒስትር ነበር። የአዲስ አበባ ከንቲባም ነበር። መንግስቱ ኃይለማርያም ይህንን ዶክተር የማምለክ ያክል ይወደው ነበር። በዚህም የተነሳ ለሁሉም ነገር ዶክተር አለሙ እንዳለው ዶክተር እንዳለው እያለ እርሱን በማጣቀስ ማውራት ያበዛል። 30 ማስገር ሲያወራ ዶክተር እንዳለው፣ ስለ አብዮት ሲነሳም ዶክተር እንዳለው፣ ስለ ጤና አጠባበቅ ሲወራ፣ ስለ አፈር ለምነት ሲወሳም ዶክተር እንደተናገረው እያለ አለሙ አበበን ማጣቀስ መገለጫው ሆነ። አንድ ቀን የመንግስት ምክር ቤት ስብሰባ ላይ ይችኑ የተለመደች አባባሉን ሲጠቀም አንድ ሚኒስተር ተበሳጩ። እናም ጓድ ሊቀመንበር ዶክተር አለሙ አበበ እኮ የእንስሳት ሐኪም ነው፣ ለሁሉም ነገር አለሙን ማጣቀስ ተገቢ አይመስለኝም ብለው ሚኒስትሩ መንግስቱን ለማረም ሞከሩ። አልተሳካላቸውም። መንግስቱ ኃይለማርያም እንደተለመደው እኔ ብቻ ነኝ ትክክል ብሎ ተከራከረ። በሌላ ቀን ይህንን ጉዳይ መንግስቱ ራሱን ዶክተር አለሙን ጠይቆ ማጣራት ፈለገ። እናም ከአንድ ጉባኤ በኋላ በአካል አገኘው። እኔም ምልህ ዶክተር አለ መንግስቱ። አቤት ጓድ ሊቀመንበር ዶክተር አለሙ መለሰ። የእንስሳት ሐኪም ነህ እንዴ ሲልም ጠየቀ መንግስቱ። ምን ነው አመመህ እንዴ? የዶክተር አለሙ አበበ ምላሽ ነበር። ደርግ ከ5 ብር በታች የሚከራዩ ቤቶችን ይወርስ ነበር። ህዝቡም የመንግስቱ ኃይለማርያምን መንግስት የውርስ አብዮት የሚያካሄድ አድርጎ ማሰብ ጀመረ። የከተማ ቦታ፣ ትርፍ ቤት ወዘተ ተወረሱ። በዚያ ወቅት የመንግስቱ አንድ የድሮ ወዳጅ ሊጠይቁት ከሐረር ይመጣሉ። እናም አንድ ምሽት ላይ እስኪ ወደ ከተማ ወጣ ብለን እንመለስ፣ እዚህ እኮ ቢሮ ውስጥ ሌሊትም ቀንም ተጨነክ ይሉትና ወዳጃቸው መንግስቱን ይዘውት ይወጣሉ። መኪና ውስጥ ሆነው 1-2 ሲሉ ቆዩና ሽንት ለመሽናት ከመኪና ይወርዳሉ። በሽንት መሽናቱ ወቅት መንግስቱ እቃውን ሳይደብቅ ዝም ብሎ ይሸናል። አዛውንቱ ግን እንደ ሀገሪቱ ወግ ሀፍረተ ስጋቸውን ሸፈን አድርገው ነበር የሚሸኑት። መንግስቱ ይህንን ተመለከተ። በሁኔታቸው የተገረመው መንግስቱ ጠየቃቸው። እኔም ምሎት አለ መንግስቱ ሽንቱን መሽናቱን ሳይጨርስ። አቤት ሻለቃ መንግስቱ አሉ ሰውየው። ሁለታችንም ወንዶች ነን፣ ለምንድነው ሲሸኑ እጆን የሚጋርዱት ሲል ጠየቀ መንግስቱ። ወንድሜ አንተ እኮ ያየሁት አይቅረኝ ብለሃል፣ ይህንንም የመንግስት ነው ብለህ ብትወርስስ? ያዛውንቱ መልስ ነበር። በዛ ሰሞን የመንግስቱ መንግስት ሁሉንም ነገር የፊውዳሎች ነው እያለ ይወርስ ስለነበር ነው አዛውንቱ እንዲያ ማለታቸው። በዛ ሰሞን በአንዱ ቀን ፕሬዝዳንት መንግስቱ 2 ተቋማትን ይጎበኙ ነበር፣ አዲስ አበባ ዩኒቨርሲቲና ዓለም በቃኝን። የፕሬዝዳንቱን ጉብኝት ካጀቡት ባለስልጣናት መካከል ልዩ ረዳታቸው መንግስቱ ገመቹ አብረዋቸው ነበሩ። ጉብኝቱ የተጀመረው ከአዲስ አበባ ዩኒቨርሲቲ ነበር። የተቋሙ ማህበረሰብ አለብኝ ያለውን ችግር በሙሉ ዘረዘረ። ለቤተ መጻሕፍት መስሪያና ለስፖርት ሜዳ ማስፋፊያ 50 ሺህ ብር እርዳታ እንዲሰጠው ዩኒቨርሲቲው ፕሬዝዳንቱን ጠየቀ። የፕሬዝዳንቱ ልዩ ረዳት መንግስቱ ገመቹም ይህንን በማስታወሻው ያዘ። ቀጥሎ ዓለም በቃኝ የተባለውን እስር ቤት ጎበኘ። በጉብኝቱ ወቅት ተመሳሳይ ጥያቄ ቀረበ። ለመዝናኛ ክበብ ማሰሪያና ለእስረኞች ፋሲሊቲ ማሟያ 50 ሺህ ብር እርዳታ እንዲሰጠው መንግስትን ጠየቀ። ልዩ ረዳት መንግስቱ ገመቹም ጥያቄውን መዘገበ። መንግስቱ ኃይለማርያምና ሌሎች የልዑካን ቡድኑ አባላት ወደ የስራቸው ከተመለሱ ከቀናት በኋላ ልዩ ረዳቱ ማስታወሻውን አቀረበ።
ሁለቱም ተቋማት ማለትም የዩኒቨርሲቲውና የወህኒ ቤቱ የጠየቁት የገንዘብ መጠን ተመሳሳይ መሆኑን ልዩ ረዳቱ ለፕሬዝዳንቱ አስታወሰ። ሁለቱም የጠየቁት 50 ሺህ ብር ነው። ልዩ ረዳቱ አብራራ። ጥሩ በል ለወህኒ ቤቱ 1 ሚሊዮን ብር፣ ለዩኒቨርሲቲው ደግሞ የጠየቀውን 50 ሺህ ብር እንዲሰጣቸው ለገንዘብ ሚኒስትር ደብዳቤ ጻፍልኝ በማለት ጓድ ፕሬዝዳንት ቆፍጠን ብለው አዘዙ። ልዩ ረዳት መንግስቱ ገመቹ ግራ ተጋባ። ዩኒቨርሲቲው የጠየቀው ገንዘብ ብቻ ሲፈቀድለት ወህኒ ቤቱ ከጠየቀው እጅግ የበዛ ገንዘብ እንዲፈቀድለት የተደረገበት ነገር ልዩ ረዳቱን አደናገረው። እናም ተናገረም። ጓድ ሊቀመንበር፣ እኔ ከርሶ ባላውቅም ወህኒ ቤቱ እኮ ይህንን ያክል ገንዘብ አልጠየቀም፣ እንዲያው ከጨመርና ይቀር ለዩኒቨርሲቲው ብንጨምርለት አይሻልም ብሎ እየተሽቆጠቆጠ ተናገረ። መንግስቱ በጥቋቁር ከንፈሮቻቸው መካከል ያሉ ጥርሶቻቸውን ፈገግ አድርገው መለሱ። አያንተ ቂል መሰለኝ፣ ከቤተ መንግስት ስንወጣ እኮ መግቢያችን ዩኒቨርሲቲ አይደለም። ከ17 ዓመታት በአንዱ መንግስቱ ኃይለማርያም ፍልውሃ ገብቶ ነበር አሉ። ገላውንም ታጠበ። ታጥቦ ሲጨርስ ልብሱን ለባብሶ ካፖርቱን ደርቦ ይወጣል። ወደ ቤተ መንግስትም ተመለሰ። ቢሮ ሊገባ ሰዓቱን ሲመለከት የእጅ ሰዓቱን አጣው። ትንሽ አስቦ ሻወር ሊወስድ በገባበት ፍልውሃ እንደረሳው ገመተ። ወዲያው በድንገት ለደህንነት ሚኒስትሩ ለኮሎኔል ተስፋዬ ወልደ ስላሴ ደወለ። የደህንነት ሹሙ ስልኩን አነሳ። መንግስቱም ተናገረ። ሰዓቴን ረሳሁት ጓድ ተስፋዬ። የት ነው የረሳው ጓድ ሊቀመንበር? ኮሎኔል ተስፋዬ ግራ ተጋባ። ጠዋት ፍልውሃ በገባሁበት ወቅት ነዋ አለ መንግስቱ ቆጣ ብሎ። እሺ ጓድ ሊቀመንበር፣ አሁኑን ወደ ቦታው አንድ ግብረ ኃይል አሰማራለሁ። ኮሎኔሉ ትእዛዝ ተቀበለ። ወደ ስራው ገባ። የጓድ ሊቀመንበር ሰዓት ተሰርቆማ እንቅልፍ የለም አለ። ለዛውም ከሚወዳቸው ፊደል ካስትሮ በስጦታ የተበረከተለት ሰዓት። ኮሎኔል ተስፋዬ ይህንን ሰዓት የማስመለስ ዘመቻ ጀመረ። ፍልውሃና አካባቢው ተከበበ። አንድም ሰው እንዳይንቀሳቀስ ተደርጎ ፍተሻ እየተካሄደ ነው። ትንሽ ቆይቶ መንግስቱ ወደ ተስፋዬ ደወለ። ጓድ ተስፋዬ። አቤት ጓድ ሊቀመንበር። ሰዓቱን ካፖርቴ ኪስ ውስጥ አገኘሁት። እንዴ ጓድ ሊቀመንበር ምን ነካዎት? እኛ እኮ 50 ሰዎች ሰዓቱን ወስደናል ብለው እንዲያምኑ አድርገናል። ኮሎኔል ተስፋዬ እየተበሳጨ መለሰ። በዚያ ሰሞን ሁሉም ሰልፍ መውጣት፣ ግራጁን እያወናጨፈ ማውገዝና ማድነቅ ልማዱ ነበር። አንድ ቀን አብዮት አደባባይ በተጠራ ሰልፍ ላይ አንድ የደርግ አባል ግራጁን ማውጣቱን ትቶ ቀኝ እጁን እያወጣም ሶሻሊዝም ይለምልም፣ አናርኪስት ይውደም ወዘተ ሲል ይውላል። ይህንን የተመለከቱ ጓዶቹ ጠሩትና ጠየቁት። እኛ ሶሻሊስቶች በመሆናችን ሰልፍ ስንወጣ የምንጠቀመው ግራ እጃችን ነው። አንተ ለምንድነው ቀኝ እጅህን አውጥተህ መፈክር ስታሰማ የዋልከው? በማለት ሰውየው መለሰ። ተውኝ ባካችሁ፣ ደና አድርጎ የሚያደንቅልኝ እኔን የመቻጣሁት። አንድ ቀን መንግስቱ ኃይለማርያም ከጓዶቹ ጋር በኢሚግሬሽን በኩል ሲያልፍ ረጅም ሰልፍ ያያል። የሰልፉን ዓላማም ጠየቀ። ወደ ውጭ ሀገር ለመሄድ ፓስፖርት ሊወስድ የተሰለፈ ህዝብ እንደሆነ ነገሩት። በማግስቱ ራሱ መንግስቱና ጓዶቹ ፓስፖርት ሊያወጡ ወደ ኢሚግሬሽን ሄዱ። እንደተለመደው ረጅም ሰልፍ ጠበቀው። የተሰለፈው ህዝብ መንግስቱና ጓዶቹን ሲመለከት ሰልፉን ትቶ ወደ የመጣበት ቤቱ ተመለሰ። መንግስቱ ወደ አንዱ ሰልፈኛ ጠጋ ብሎ ጠየቀ። ለምንድን ነው የምትመለሱት? አይ እናንተ ከሄዳችሁማ እኛ ለምን እንሄዳለን ብሎ ጥያቄውን በጥያቄ መለሰለት። የምንሄደው እናንተን ሽሽት ነው ነገሩ። በደርግ ዘመን መፈክር ደጋግሞ ማሰማትና በታፔላ ላይ ጽፎ አደባባይ መውጣት የተለመደና በአገዛዙም የሚያስወድስ እንደነበር የነበሩ ሲናገሩ ይሰማል። በተለይ መፈክር ሲሰማ ግራጅን ከፍ እያደረጉ የሚባለውን ቃል እየተናገሩ መጮህ የዛ ዘመን ፈሊጥ እንደነበርም ይነገራል። ኢህአዴግ አዲስ አበባ ከገባ በኋላ አንድ ታጋይ ከአንድ እስረኛ የደርግ ካድሬ ጋር ምርመራ አይሉት ውይይት እያደረጉ ብዙ ጉዳዮችን እያነሱ እየጣሉ ነው። በውይይታቸው መሃል የኢህአዴጉ ታጋይ የደርግ ካድሬን ጠየቀ። እኔም ምልህ 17 ዓመት ሙሉ ይህንን አገር ስትመሩ መንገድ አልሰራችሁ፣ ዩኒቨርሲቲ አልከፈታችሁ፣ ሆስፒታል አልገነባችሁ፣ ግድብ አላቆማችሁ፣ እንደው ለዚህ ህዝብ ምን ሰራንለት ልትሉ ነው? በማለት ኢህአዴጉ ደርጉን ጠየቀው። የደርጉ ካድሬን በፍጥነት መለሰ። እሱስ እንዲያው ምንም አልሰራንለት፣ በመፈክር ሰበብ ግራጁን አጠነከርንለት እንጂ።
እንዲህ ያሉ ቀልዶች አጅበውት የነበረውን ወታደራዊ ስራ ጥለው ስልጣን ያዙት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እስካሁን ሀገሪቱን ባስተዳደሩ መሪዎች ላይ ባልታየ መልኩ በርካታ ቀልዶችና ተረቶችን በተለያዩ አጋጣሚዎች ሲናገሩ ተደምጧል። በዚህ ዝግጅት ሁለቱን ብቻ እናስታውሳችሁ። በአንድ ወቅት ለምንድነው አሮጌ መኪኖች ከአዲስ አበባ ጎዳናዎች ላይ የማይወገዱት? ስለምንስ መንግስት ለዚህ ህግ አያወጣም ተብለው ተጠየቁ። የአቶ መለስ ምላሽም እንዲህ የሚል ነበር። በየሄዱበት እየተገተሩ ቱሪስት የሚያስተናግዱ 30-40 ዓመት ያላቸው መኪኖች በተመለከተ የተነሳው ችግሩ አገባቡ ላይ አይደለም፣ በዋናነት አወጣጡ ላይ ነው። በየዳገቱ እያረፈ የሚሄደው መኪናም ቢሆን ከመንገድ ውጪ ለማድረግ የሚያስችል ስርዓት ለነገሩ አለ፣ ግን አፈጻጸሙ አስቸጋሪ ነው። በዚች በ30-40 ዓመት መኪና ላይ የተንጠለጠለ ህልውና ያለው ቤተሰብ አለ። እችን መኪና ከመንገድ ውጪ በመናረግበት ወቅት አማራጭ የስራ እድል እየፈጠር ነው ወይ የሚል ነገር ማየት ይኖርብናል። ስለዚህ ከቅደም ተከተሉ ጋር እያያያዝ ነው፣ የፕራዮሪቲ ጉዳይ ነው እንጂ ዋናው ችግር ያለው ከጥቅም ውጭ መሆን የሚገባቸው መኪኖች በወቅቱ ከጥቅም ውጭ ያለ መሆናቸው ጉዳይ ነው። ሌላው ቀርቶ የቤተ መንግስት መኪኖችም ነው የሚመለከተው። በንጉሱ ጊዜ ለአፍሪካ አንድነት ድርጅት ተብሎ የተገዙ አንቲካ መርሴዲስ መኪኖች ናቸው እስካሁን ድረስ ጥቅም ላይ የነበሩት እና አንዳንድ ጊዜ ዳገት ላይ ያርፋሉ እንግዳ ይዘው። ቀጥሎ የምናሰማቸው የአቶ መለስ ንግግር በተለይ በዚህ ወቅት አስፈላጊ ይመስላል። ዛሬ ኢትዮጵያ ሁለትና ከዚያ በላይ ሀገር ወረራ ፈጽሞባት ህዝብና ግዛቷ መደፈሩን አይቶ ለሚቆጭ ሁሉ ይቺ የአቶ መለስ ቀልድ በፈገግታ የምታስቆዝም ናት። በዚህው ንግግርም ዝግጅታችንን እንቋጭ። በስዊድን ጋዜጠኞች ላይ የተፈረደው ፍርድ ለምንድን ነው ይህን ያህል ያነጋገረው የሚል ጥያቄ መነሳቱ ተገቢ ነው። ጋዜጠኞች ስለሆኑ የሚዲያን ነጻነት ተዳፍሯል የኢትዮጵያ መንግስት። ጋዜጠኛ የሆነ ሰው በሙሉ ምንም አይነት ወንጀል ቢፈጽም አይከሰስም ማለት ነው። ለምሳሌ ስዊድኖች በአንድ ታዋቂ ጋዜጠኛ ላይ ክስ መስርተዋል። አሳንጅ የሚባለው የዊኪሊክስ ኃላፊ ክስ መስርተውበታል። የመሰረቱበት ክስ ምንድነው ቢባል ሴት ደፍሯል ተብሎ። በርግጥ እሱ አልደፈርኩም ነው የሚለው። ስምምነት የተፈጸመ ካልሆነ በስተቀር የፈጸምኩት ድፍረት የለም ነው የሚለው ሰው። ነገር ግን ጋዜጠኛ ሴት ከደፈረ ይቀጣል ማለት ነው። በእነሱ ሀገር ይጠየቃል ማለት ነው። እነዚህ ስዊድን ጋዜጠኞች በኢትዮጵያ ውስጥ ሴት አልደፈሩም፣ ማስረጃ የለም። አገር ግን ደፍረዋል። በህገ ወጥ መንገድ ወደ ሀገራችን ገብቷል።